ለማስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ በማካሳ ነኝ ይህ ዋሚያን በዛሬው የዋሚያ አመራ ግብራችን አሁን ኢትዮጵያ ስላለችበት አንዳንድ አሳዛኝ ሁኔታ እንልን ነው ቴዲ አፍሮ ዳስታል በሚለው ዜማ ላይ በጣም የሚያሳዝን ኢትዮጵያ አሁን ያለችበትን ገጽታ የሚያሳይ ጣዕመ ዜማ ነው ያቀረበው እና ብዙዎቹ ኢትዮጵያ ፈርሳለች ይላሉ ኢትዮጵያ አልፈረሰችም ይላሉ እና ኢትዮጵያ አሁን ምን ሁኔታ ላይ ነው ያለችው የሚለውን በማየት በተለይ ቢላው ሁሉንም ነው የሚቆርጠው በሚል ስር አንድ ቅንብር ይዤላችሁ መጥቻለሁ። እንግዲህ ኢትዮጵያ ሀገራችን ያው ሁላችሁም እንደምታውቁት በጣም በተፈጥሮ እግዚአብሔር የባረካት ሀገር ናት። በጣም እግዚአብሔር የባረካት ሀገር ናት። በጣም ይገርማችኋል። በአልፕስ ኦፍ አፍሪካ ነው የምትባለው። በጣም እንደ አባይ ወንዝን ራሱ ብትሄዱ አባይ ወንዝ አንገረብ ወንዝ አለ፣ ተከዜ ወንዝ አለ። ወደ በላይ በኩል ወደ አባይ የሚገቡ ናቸው። በጎንደር በኩል ተከዜም አንገረብም ወደ አባይ ነው የሚገቡት በላይ በኩል። ከዛ ዋናው አባይ ደግሞ ይመጣልና ዋናው አባይ ሲመጣ በጣም በርካታ ወንዞች ወደ አባይ ይገባሉ። ኢቭን ከወሎ አካባቢ ተነስቶ ራሱ ወደ አባይ የሚገባ ወንዝ አለ። ስሙ ጠፋኝ። አንድ በሽሎ ወንዝ። አሁን በሽሎ ወንዝን ብትወስዱ ከወሎ ከሰሜን ወሎ ተነስቶ ነው እንግዲህ ከአባይ ጋር ይቀላቀላል። ወደ ታች በምንመጣበት ጊዜ ደግሞ የጀማ ወንዝ ከመንዝ ተራራዎች አካባቢ መጥቶ እዛ መንዝ አካባቢ እንግዲህ ከተራራ አለ። መንዝ አካባቢ ከፍተኛ ተራራ እና እነዚህ ተራራዎች የተወሰኑት ወደ ሸዋሮቢት አድርገው ወደ አዋሽ ይገባሉ፣ ወደ አፋር ይሄዳሉ። የተወሰኑት ግን ወደ ምዕራብ ነው የሚፈሱት። ወደ ምዕራብ በሚፈሱበት ጊዜ በጀማ ወንዝ ጋር ተቀላቅለው በጀማ ወንዝ ውስጥ ደግሞ እንደዚሁ በደራ በኩል አድርጎ አባይ ወንዝ ውስጥ ይገባል ጀማ ወንዝ ማለት ነው። ከዛ ወደ ታች ደግሞ ስትመጡ ይሄ አሁን ሰሜን በኋላ በስፋት መለስበታለሁ። ሰሜን ወለጋ ከነቀምቴ በተሰሜን አንገር ጉተን አካባቢ ለምሳሌ የአንገር ወንዝ አለ፣ የደደሳ ወንዝ አለ። የደደሳ ወንዝና የአንገር ወንዝ አንድ ቦታ ወደ አንገር ጉተን አካባቢ ይደባለቁና ከዛ ደደሳ ደግሞ እንደገና ወደ አባይ ይገባል። ከሰሜን ነቀምቴ ተራራማ አካባቢዎች የሚወጣው ወንዝ ማለት ነው። አሁን እነዚህ በሙሉ ደግሞ ወደዛ በምትሄዱበት ወደ ታች በምትሄዱበት ጊዜ ደግሞ ባሮ ወንዝ ደግሞ በሊባቡር በጋምቤላ በኩል ደግሞ ባሮ ወንዝ ደግሞ እንደገና አባይን ይከተላል። ስለዚህ ባሮ ወንዝ፣ ጀማ ወንዝ፣ አንገረብ ወንዝ፣ ደደሳ ወንዝ፣ በሽሎ ወንዝ፣ አባይ፣ አንገረብ፣ ተከዜ ተመልከቱት። እነዚህ 6 7 8 ወንዞች ኦሬዲ አባይ ውስጥ እና እነዚህ ግን ከመሃል ኢትዮጵያ የሚመጡ ናቸው። ለተመልከቱ። ከዛ ወደ ታች ደግሞ በምትሄዱበት ጊዜ እንደነ የጊቤ ወንዝና የኦሞ ወንዝ አንድ ላይ ይሆናሉ። እነሱ ደግሞ ወደ ታች ወደ ኬንያ ድንበር ደግሞ ይገባሉ። በምስራቅ ስትሄዱ እዛ ከወለጋ ተራራማ ቦታዎች አሉ አይደለ? ከአቤ ደንጎሮ ምናምን ተራራማ ቦታዎች ናቸው። ወደ የተወሰነው ወደ አዋሽ ወደ አባይ ሲሄድ የተወሰነው ደግሞ ወደ ምስራቅ ወደ በፊንጫ በኩል አድርጎ ወደ አዋሽ ወንዝ ይገባል። ይገርማችኋል። ከመንዝም አካባቢ እንደዚሁ በሸዋሮቢት በምናምን አድርጎ ደግሞ ወደ አዋሽ ይገባል። ወደ አዋሽ ወንዝ ከባሌ ተራራዎች ከአርሲ ተራራዎች ተነስተው ከጭላሎ ተራራ ከባሌ ወንዝ ተነስተው ደግሞ እንደነ ገናሌ ወንዝ እንደነ ሸበሌ ወንዝ እንደነ ዳዋ ወንዝ ምናምን ያሉ ደግሞ እንደዚህ እና ምን አለፋችሁ ወገኖች ኢትዮጵያ ውስጥ በወንዝ እግዚአብሔር የባረካት፣ በውሃ እግዚአብሔር የባረካት፣ በለምለም መሬት እግዚአብሔር የባረካት አንድ ወንድም ሲነግረኝ አፋር አካባቢ አንዳንድ የእርሻ ስራ ሲያደርግ ነበር። ወንድም ሲነግረኝ አዋሽ እዛ አካባቢ የስንዴ እርሻ እዛ ከአዋሽ ወንዝ በምናምን የሚመጣውን እንደመስኖ በመጠቀም እዛ አካባቢ ብቻ አፋር ምድር ብቻ የስንዴ እርሻ ቢደረግ አፋር ምድር ብቻ የአፋር ክልልን የትግራይ ክልልን የጋምቤላ ክልልን እነዚህን ሶስት ክልሎች ሙሉ ለሙሉ ለአንድ አመት ይመግባል
ብሎ ነው የነገረኝ። እርሱት ወለጋን፣ እርሱት ጎጃምን፣ እርሱት ጎንደር፣ እርሱት ይሄ ለምለም አረንጓዴውን ቦታ እርሱት። አፋር በመስኖ ስራ ብቻ የሚመረተው ስንዴ ሊመረት የሚችለው ስንዴ አፋር ክልልን፣ ትግራይ ክልልን፣ ጋምቤላ ክልልን ሶስት ክልሎችን ለአመት ይመግባል። እና ምን ልላችሁ ፈልጌ ነው፣ ኢትዮጵያ በጣም በተፈጥሮ እግዚአብሔር የባረከ፣ በማዕድን እግዚአብሔር የባረከ፣ በሁሉ ነገር እግዚአብሔር የባረከ እና ኢትዮጵያ ትልቅ ደረጃ መድረስ የምትችል ሀገር ናት። ኢትዮጵያ ትልቅ ደረጃ መድረስም ነበረባት ወገኖች፣ ትልቅ ደረጃ ኢትዮጵያ መድረስም ነበረባት። ግን ኢትዮጵያ አሁን ሀዘን፣ ኢትዮጵያ ለቅሶ ነው። እኔ የኢትዮጵያን ካርታ ይሄንን ካርታ ነው የማውቀው። አሁንም ይሄ ካርታ ነው ልቤ ውስጥ ያለው። ኢትዮጵያ ብዬ ነው የምለው አሁንም የማምነው ይሄ ነው። ኢትዮጵያ ትልቅ ደረጃ መድረስ ነበረባት፣ ግን ያ አልሆነም። አንዱ እዚህ ጋር የምታዩት የኤርትራ ግዛት ተገንጥሏል። ኤርትራ በሚል አዲስ ሀገር መስርተዋል። ነፃነታችንን አወጅን ብለው ማለት ነው። እኛ ተገነጠሉን አለን፣ እነሱ ደግሞ ነፃ ወጣን ነው የሚሉት። እና ዋና ከተማቸውን አስመራ አድርገው ነፃ ወጥተዋል። እና እኔ አስመራ ዩኒቨርሲቲ ተማሪ ነበርኩኝ። አስመራ ከአዲስ አበባ ቀጥሎ ትልቋ ከተማ አስመራ ነበረች። ግን የኤርትራ ወንድሞች ከኢትዮጵያ በመለየታቸው ምን አተረፉ? እነሱ ራሳቸው ቢመልሱት ነው ይሻላል። አስመራ ከተማ በፊት ከአዲስ አበባ ቀጥሎ ሁለተኛ ከተማ ነበረች። ውብ አስመራ፣ በተለይ ኮምፖሽታቱ አካባቢ ውብ አስመራ ሁለተኛ ከተማ ነበረች። አሁን አስመራ ምን አይነት ደረጃ ላይ እንዳለች ብትሰሙት አሳታዝኝ። በተለይ አስመራን የሚያውቅ ሰው ከተማዋ ፈራርሳ ባዶ ሆናለች። አብዛኛው የኤርትራ ወጣት ከተማውን ጥሎ ወጥቷል። አሁን ኤርትራ ያለችበት ሁኔታ በጣም ያሳዝናል። አዲስ አበባ፣ ከዛ አስመራ፣ ከዛ ድሬዳዋ ነበር እኮ በኢትዮጵያ ውስጥ ሶስቱ ነበሩ ትላልቅ ከተሞች የሚባሉት። አሁን መቀሌ ከድሬዳዋ የትና ይበልጣለች። ሐዋሳ፣ ባህር ዳር፣ ጅማ፣ ናዝሬት፣ ደብረ ዘይት አዲስ አበባንማ አፍሯት። አዲስ አበባንና መቀሌንማ አታስተያዩ እርሱ እና ያ ነው እንግዲህ የኤርትራ ነገር ይሄ ነው እንግዲህ። ኤርትራ ያው እነሱ ራሳቸው እንግዲህ ይናገሩ። በተቀረው የኢትዮጵያ ደግሞ አድማጮቻችን፣ ተመልካቾቻችን ያው ህዝብን በዘርና በጎሳ የሚከፋፍል ስርዓተ መንግስት ተዘርግቶ ኢትዮጵያዊነት፣ አንድነት፣ ፍቅርን፣ አብሮነትን የገፋ አንድን ማህበረሰብ በተለይ አማራውን እንደ ጠላት አድርጎ የሚያይ ስርዓተ መንግስት ነው የተዘረጋው ኢትዮጵያ ውስጥ። ከዚህም የተነሳ ሀገሪቱ በደም ተጠልቃለች። በኢትዮጵያውያን እጅ በፈሰሰው የኢትዮጵያውያን ደም ተጠልቃለች። ኢትዮጵያ ውስጥ አሁን ያለው ሁኔታ ነው፣ ደም መፋሰስ ነው ኢትዮጵያ ውስጥ ያለው ሁኔታ። ዜጎች እንደ ቀላል ነገር ነው የሚገደሉት። በሚሊዮኖች ተፈናቅለዋል። ነፍሰ ጡር ሴቶች ሆዳቸው ይቀደዳል። የሚወለደው ልጅ አማራ ነው ተብሎ ዜጎች ተዘግዝቀው ይሰቀላሉ። እናትና ልጅ በአንድ ቤት ሆነው ይቃጠላሉ። ያለው ጭካኔ፣ ያለው አረመኔነት፣ የአንድ አገር ልጆች ሆነን በመካከላችን የገባው ሰይጣን ልነግራችሁ አልችልም። የዘር ፖለቲካ እና ኢትዮጵያ ወደ ከፋ ችግር ውስጥ በዘር ፖለቲካው ምክንያት ወደ ከፋ ችግር ውስጥ እየወደቀች ነው። አንድ ቀላል ምሳሌ ልንገራችሁ ወገኖች። ይሄን ላሳያችሁ። የምታዩት ካርታ ወለጋ ነው።
የምታዩት ካርታ እና ወለጋ ነው። ወለጋ 4 ዞኖች ነው ያሉት። ቀለም ወለጋ፣ ምዕራብ ወለጋ፣ ሆሮ ጉድሩ ወለጋ እና ምስራቅ ወለጋ የሚባል እና አሁን ከነቀምቴ ከተማ አለ። ከነቀምቴ ከተማ በስተ ሰሜን ያለውን ይሄ አሁን በአረንጓዴ ያከበብኩት ይታያቸዋል። በአረንጓዴ ያከበብኳቸውን ቦታዎች ለምሳሌ ብትመለከቷቸው እዚህ አካባቢ ወገኖቼ ባለፈው የህዝብ ቆጠራ መሰረት ኦሮሞ ያልሆኑ ኢትዮጵያውያን ቁጥር ኦልሞስት 1/3 ከነቀምቴ በስተሰሜን በቃ ሰሜን ወለጋ ማለት በሰሜን ወለጋ ጎጃምን በሚያዋስኑ በሰሜን ወለጋ ከነቀምቴ በስተሰሜን ባለው የወለጋ ክፍል 1/3 ነዋሪው ባለፈው የህዝብ ቆጠራ መሰረት ኦሮሞ አይደለንም የሚሉ ናቸው። እዚህ ጋር ልብ በሉልኝ። ያለፈው የህዝብ ቆጠራ ነው ያልኩት። ያለፈው የህዝብ ቆጠራ ማለት ያለፈው የህዝብ ቆጠራ አማርኛ ተናጋሪዎችንና አማራዎችን አሳንሶ ሲስተማቲክሊ መንገድ ሆኖ የህዝብ ቆጠራ ስታቲስቲካል ኤጀንሲው አሳንሶ ያቀረበ የህዝብ ቆጠራ ነው። የአማራውን ቁጥርና የአማርኛ ተናጋሪውን ሆን ተብሎ ለፖለቲካ ተብሎ ቁጥሩ እንዲቀንስ ተደርጎምን ይሄን ያዙልኝ። ነሰሰብሊ ይሄ ማለት የአማራው ቁጥር ይሄ ነው ማለት አይደለም። ወይም ኦሮምኛ የማይናገረው ኦሮሞ አይደለንም የሚለው ማህበረሰብ ቁጥር ይሄ ነው ማለት አይደለም። ይሄ ነው ማለት አይደለም። ያለፈው የህዝብ ቆጠራ ራሱ ትክክል አይደለም ልላችሁ ነው። ግን ያው በቃ ኦፊሻሊ ያለው እሱ ስለሆነ እሱን ለጊዜው ወሰድን። ስለዚህ አንድ ያ የህዝብ ቆጠራው የአማራን ቁጥር ሆን ብሎ ያሳነሰ እንደሆነ ልብ በሉልኝ። ሁለተኛ ደግሞ ኦሮሞ ክልል ሁሉ ነገር በኦሮምኛ ነው። የኦሮሞ ለኦሮሞ በኦሮሞ ነው። አፓርታይዳዊ ክልል ነው። አፓርታይዳዊ የኦሮሞ ክልል ማለት ለኦሮሞ መብት የተዘረጋ የተሸነሸነ ክልል ሳይሆን ሌላውን ማህበረሰብ ለማጥፋት በሌላው ማህበረሰብ ላይ ኤትኒክ ክሌንዚንግ ለመፍጠር የተሸነሸነ ክልል ነው። ስለዚህ ኦሮሞ ክልል በሚባለው ቦታ የሚኖረው ሌላው ማህበረሰብ በሙሉ ወይ ሳይወድ በግዱ በሞጋሳ ይሁን ኦሮሞ መሆን አለበት። ኦሮምኛ ብቻ መናገር አለበት። በኦሮምኛ የማይናገር ከሆነ አገልግሎት አያገኝም፣ ምንም ነገር አያገኝም። በቃ የኦሮሞ በኦሮሞ ነው። ላጭ የሆነ አፓርታይዳዊ የሆነ ስርዓት ነው ለኦሮሞ ክልል ውስጥ። አንድ ሰው ኦሮሞ ካልሆነ ይጎዳል። ስለዚህ ኦሮሞ መሆን ምን አለው ማለት ነው? ትርፍ አለው ማለት ነው። ትርፍ አለው ማለት። ስለዚህ ነው አንዳንዶቹ አያታቸው ዋቅጅራ አያታቸው ቶሎሳ የሆነ እኔ አውቃለሁ። አንድ ዮናታን የሚባል ሰማያዊ ፓርቲ ውስጥ የነበረ የአዲስ አበባ ልጅ ነው እና ዮናታን ተስፋዬ ነው። አሁን ከእነ አብይ ስልጣን ሲመጡ ወደ ስልጣን ለመግባትና ከነሱ ጋር ለመዛመድ ብሎ ፌስቡክ ላይ ዮናታን ተስፋዬ ነበር የሚለው። አሁን ዮናታን ተስፋዬ ረጋሳ ብሎ መጻፍ ጀመረ። አያችሁ፣ ይቺ ረጋሳ የምትላትን አመጣ። ለምን? በቃ ያው የዘመኑ ሰው ተረኞቹ እነማን እንደሆኑ ስለታወቀ እኔ በዚህ አጋጣሚ ላፍል አድርግ ልብላ እንጂ ብሎ ረጋሳ የምትለውን አመጣና ረጋሳ ነኝ። ጋዜጠኛ የቀድሞ ወዳጃችን ኤርሚያስም ደግሞ ኤርሚያስ ለገሰ ነበር ለረጅም ጊዜ ሲባል፣ አሁን ዋቅጅራንም አመጣና ኤርሚያስ ለገሰ ዋቅጅራ አለ። እና ምን ላልሽ ፈልጌ መሰላችሁ፣ በዛን ጊዜም እዚህ ክልል እዚህም አካባቢ አባት ኦሮሞ እናት አማራ ወይም እናት ኦሮሞ አባት አማራ ካለ ምን ተብሎ ነው የሚመዘገበው? ኦሮሞ ተብሎ ነው የሚመዘገበው። ያዛችሁልኝ? ስለዚህ ይሄ ውህድ የተደባለቀ የኦሮሞና የአማራ ድብልቅ የሆነ ሰው ምን ተብሎ ነው የሚመዘገበው? ኦሮሞ ተብሎ ነው የሚመዘገበው። ለምሳሌ እኔ እዚህ አካባቢ ብኖር እኔ ያው የኦሮሞ አያቶችም ስላሉኝ የአማራ አያቶችም ስላሉኝ ምን ተብዬ ነበር የምመዘገበው ማለት ነው። እንግዲህ እኔ እዚህ አካባቢ ብኖር ኦሮሞ ተብዬ ነበር የምመዘገበው ማለት ነው። ለምን? ኦሮሞ መባል ጥቅም ስላለው፣ ኦሮሞ መባል ስራ ስለሚያስገኝ፣ ኦሮሞ መባል ጥቅማ ጥቅሞች ስለሚያሰጥ፣ ኦሮሞ መባል ስለማያስገልል
ኦሮሞ ካልተባለ ደግሞ ጉዳት ስለሆነ እዚህ አካባቢ የሚኖረው የአማራና የኦሮሞ ተወላጅ ምን ተብሎ ነው የተመዘገበው ማለት ነው? ኦሮሞ ተብሎ ነው የተመዘገበው። ስለዚህ ይሄ ቁጥር ያንኑ ከግምት ያስገባ ነው። አሁን ግን ወገኖቼ አሁን የአብይ አህመድ ወደ ስልጣን ከመጡ በኋላ ኦሮሞ ክልልን ከአማራ ለማጽዳት ኤትኒክ ክሌንሲንግ ለማድረግ በሚሰሩበት ጊዜ የኦሮሞና የአማራ ተወላጅ ኦሮሞ ተብሎ የተመዘገበ ሁሉ አሁን ዲቃላ ነው አማራ ነው ተብሎ ከመፈናቀል አልዳንም። ስለዚህ አሁን አማራ የሚባሉትን የሚፈናቀሉትን የሚገደሉትን የሚጨፈጨፉትን ካየን ወገኖቼ ትላንት ኦሮሞ ተብሎ የተመዘገበ እናቱ አማራ ስለሆነች ወይም አባቱ አማራ ስለሆነ ኦሮሞ ተብሎ ተደምሯል። ስለዚህ ያንን እንደዛ ከወሰድን ትላንትና የህዝብ ቆጠራውን ትተን ሜዳ ላይ ያለውን ነባራዊ ሁኔታ አይተን ማን ነው አማራ ብለን ካል የኦሮሞና የአማራ ተወላጅ የሆነው ውህድ ኢትዮጵያዊው ምንድነው አማራ ተብሎ ነው የሚቆጠረው። ስለዚህ እንደዛ በምንቆጥበት ጊዜ ይሄ 1/3 የሆነው ወደ ከግማሽ በላይ ይሆናል። ስለዚህ ምን ለማለት ፈልጌ ነው? ከነቀምቴ በስተሰሜን ያለው ማህበረሰብ ኦሮሞ ያልሆነ በብዛት አለበት የሚለውን አስምሩልኝ። አሁን ምን ሆነ ወገኖቼ? እዚህ አካባቢ የኦሮሞ ጽንፈኞች የኦሮሞ ብልጽግናዎችና ኦነጎች እዚህ አካባቢ ኤትኒክሊ ክሌንስ እናደርጋለን ነው ፖለቲካቸው የጭፍለቃ ፖለቲካቸው የጥላቻ ስለሆነ ኤትኒክሊ ክሌንስ እናደርጋለን ብሎ በአማራው ላይ ዘመቻ ጀመሩ። በሌሎቹ አካባቢዎች እንደነ ምዕራብ ወለጋና እንደነ ቄለም ወለጋ ባሉ አካባቢዎች አማራው 3% 4% ብቻ በሆነባቸው ሙሉ ለሙሉ ኤትኒክሊ ክሌንስ አደረጓቸው። ቶሌ ቀበሌ ምዕራብ ወለጋ የሆነውን ታውቃላችሁ። በአንድ ቀን 3000 አማራ ነው የጨረሱት። ጉሊሶ ውስጥ ምዕራብ ወለጋ ጊምቢ አካባቢ ጉሊሶ ውስጥ በመቶ የሚቆጠሩ አንድ ቤት ውስጥ አድርገው ነው ያቃጠሏቸው። በዚህ መልኩ ነው በምዕራብ ወለጋና በቄለም ወለጋ ያሉትን አማራዎች ጨፍጭፈው ኦልሞስት አጽድተዋቸዋል። ብዙዎቹም አካባቢውን ጥለው ሄደዋል። በቃ ሙሉ ለሙሉ ምዕራብ ወለጋና ቄለም ወለጋ ከአማራ ጸድተዋል። በቀንች ለምን ማይኖሪቲ ስለሆኑ እኔ አውቃለሁ። ወሎ አካባቢ ቶሌ ቀበሌ የምትኖር የነበረች አንድ እህት አለች። ሙስሊም እህት ናት። እዛ ከማቃት አላት ማቃት አለው 9 ልጆች ተሳደጋለች። ከወለጋ ተሰዳ አሁን የምትኖረው ወሎ ነው። 9 ልጆች ተሳደጋለች። 9 ልጆች የወለደቻቸው አይደለችም። 9 5ቷ የሷ ልጆች ናቸው። አራቱ ግን የእህቷ ልጆች ናቸው። እህቷ ስትሉኝ እህቷን የኦሮሞ ጽንፈኞች የኦሮሞ ብልጽግናዎች የኦሮሞ ብሔረተኞች ገደሏት፣ አረዷት። የእህቷን ባልም እንደዚሁ ገደሉ። እህት ባሏንም ገደሉ። ስለዚህ እሷ የእህቷን ልጆች 4 የእሷን 5 ልጆች ይዛ በአሁኑ ጊዜ ወሎ ተፈናቅላ በስደተኞች ካምፕ በተፈናቃዮች ካምፕ ነው። ይሄ እንግዲህ በምዕራብ ወለጋ በቶሌ ቀበሌ የሆነ ነው ወገኖች። እና እዛ አካባቢ አማራው ብዙ ባልሆነበት አካባቢ ሙሉ ለሙሉ አማራውን አጽድተውታል። እዚህ አካባቢም ተመሳሳይ የሆነ ነገር ለማድረግ በሚሞክሩበት ጊዜ ግን ነገሮች ተቀየሩ። እዚህ አካባቢ ነገሮች ተቀየሩ። እዚህ ጋር ተመልከቱ። አሁን ኪረሙ ወረዳ፣ ጊዳና አያና ወረዳ፣ አቤ ደንጎሮ ወረዳ፣ አሙሮ ወረዳ፣ ጃርዴጋና ጃርቴ ወረዳ፣ ሆሮ ወረዳ፣ አባይ ጮመን፣ አባዶ ወረዳ ወደ ምዕራብ ስትሄዱም ደግሞ ምንድነው ሊሙ ገሊላ ወረዳ አለ። እነዚህ ቦታዎች በሙሉ አሁን አማራዎች አንጠፋም በመቶ ሺዎች ግማሽ ሚሊዮን የሚቆጠሩ ናቸው ወገኖች። አንጠፋም አገራችን ነው ብለው ተደራጅተው ራሳቸውን መመከት ጀመሩ። እና አሁን ምን ሆነ? እዚህ አካባቢ አሁን ያለው ሁኔታ በዚህ አካባቢ ያው ምንድነው እየተፈጠረ ያለው ወገኖቼ? በፊት አማራው ነበር የሚገደለው። የሚጨፈጨፈው አማራው ነበር። አማራ ናችሁ እየተባሉ ነበር። ኢቭን ውህድ ኢትዮጵያውያን ብሎ ሳይቀር የሚገደሉት የሚጨፈጨፉት የነበረው። ግን አሁን
አማራው ከዚህ በኋላማ አንገደልም በሚል አማራው ራሱን አደራጅቶ በመቶ ሺህ የሚቆጠር አማራው ራሱን አደራጅቶ ራሱን መመከት ጀመረ። ምን አለፋችሁ አሁን ወደ ዘር ጦርነት ነገሩ ወደ ዘር ጦርነት ሄዷል። ወደዛ ዞሯል። በመቶ ሺዎች አማራዎች ተፈናቅለዋል። የዛኑ ያህል ደግሞ በመቶ ሺዎች በብዙ ሺህ የሚቆጠሩ ኦሮሞዎችም ተፈናቅለዋል። መተው አማራን ገድለው ሲሄዱ በሌላ ጊዜ ደግሞ ኦሮሞዎችም ደግሞ ይገደላል። ብዙ ሽፋን አይሰጠውም እንጂ ወገኖች አሁን ያለው ነባራዊ ሁኔታ ይሄ ነው። እየተላለቁ ነው። ኦሮሞ አማራ በሚል እየተላለቁ ነው። ኦሮሞ አማራ በሚል የለየለት ጦርነት በወለጋ አለ። መስማት አይዘጋም እንጂ ለምን በፊት አማራው ዘን ብሎ መንግስት አለ አገር አለ ብሎ ምን ጭካኔ በተሞላበት መንገድ ነው አማራ እያሉ የሚጨፈጭፏቸው የነበረ። አሁንስ በዛ ብሎ አማራው እኛ እኮ አገር አለን ህዝባችን ነው ብለን እንጂ እኮ እኛም እኮ ሚስቶቻችንን ለመጠበቅ ቅያችንን ለመጠበቅ እኮ አናንስም ብሎ አማራው ተነሳ። በመቶ ሺህ የሚቆጠሩ ናቸው እዚህ ውስጥ ያሉት። የታጠቁ የተደራጁ ናቸው። እና ይሄ ወገኖቼ ይሄ አሁን በወለጋ ያለው ነገር በአርሲም በሸዋም በመሳሰሉ ቦታዎችም እየተጀመረ ነው። ያኔ ምን ሊፈጠር ነው ወገኖቼ? እስቲ አስቡት። ምን ሊሆን ነው? አስቡት እስቲ። በሸዋ የቱለማ ኦሮሞዎች ሰላሌ ሄዱ፣ አማራና ኦሮሞ ተደባልቆ የሚኖርበት። አርሲ ሄዱ፣ አማራና ኦሮሞ ተደባልቆ የሚኖርበት። አማራ ኦሮሞ እየተባለ መገዳደል ከመጣ መጫረስ ከመጣ ምን ሊፈጠር እንደሚችል አስቡት። ወደዛ እየሄድን ነው ወገኖቼ፣ ወደዛ እየሄድን ነው። ወለጋ እየሆነ ያለው ነገር ይሄ ነው። ተለይተው ቢመጡና አማራውን ይገላሉ። በፊት አማራው ይገደል ነበር፣ አሁን ግን ኦሮሞ መገደል ተጀመረ። እንዲህ መቀጠሉ ያዋጣል ወይ? እንደ ማሳያ ነው ይሄንን ማቀርብላችሁ። አሁን ተመሳሳይ ሁኔታም አሁን አርሲ ውስጥም እየተፈጠረ ነው። አርሲ መተው የኦሮሞ ጽንፈኞች መተው ቤተክርስቲያን ውስጥ መተው መግደል ይጀምራሉ። ልክ ወለጋ የሆነውን ነገር ነው። ከንጹሃን ዜጎችን ምንም ነገር ውስጥ የሌሉበት በቃ አማራ ናቸው ክርስቲያኖች ብለው ገለው ይሄዳሉ። እንዲህ አይቀጥልም። ነገ ደግሞ እነሱም መገደል ይጀምራል። ያኔ ምን ሊኮን ነው? አስታውሳለሁ በአርባ ጉጉ ያኔ ወያኔ እንደመጣች በአርባ ጉጉ የአማራውን ቤት እያቃጠሉ እነዚህ የኦሮሞ ጽንፈኞች አክራሪ ሙስሊም ጽንፈኞች የአማራውን ቤት እያቃጠሉ በአርባ ጉጉ ብዙ አማራዎች ቤታቸው ተቃጠለ። ከዛ በኋላ ከቡልጋ ከአሳግርት ከቡልጋ ከምንጃር እና አስማረ ዳኜ ሰራዊት አስከትለው ሄደው እዛ አካባቢ የነበሩትን ኦሮሞዎች ላይ ይሄንን ሲፈጽሙ የነበሩት ላይ ከፍተኛ እልቂት ፈጠሩ። ከዛ በብዙ መከራ በእርቅና በሽማግሌ ነው ስምምነት የመጣው። በእርቅና በሽማግሌ እንዲህ መገዳደል ካሁን በኋላ የለብንም ተብሎ በእርቅና በሽማግሌ ሰላም ሰፈነ አርሲ። ለምን አማራውን መተው ሲገሉ የአማራውን ቤት ሲያቃጥሉ አበዛችሁት ብሎ አማራውን ታጥቆ አጽፋ መልስ መመለስ ጀመረ። ከዛ ነገሮች አውት ኦፍ ኮንትሮል ሲሆኑ ሽማግሌዎች የነዛ የኦሮሞ ሽማግሌዎች መጡ። ንግግር ተደረገ፣ ሰላም መጣ። እንደውም አንድ የአርሲ ልጅ ሲነግረኝ ምንድነው የሚያደርጉት አሉ፣ በቃ ይሄ ነገር እንዳይባባስ ያው ኦሮሞዎቹ ሙስሊም አይደሉ እዛ ያሉት ኦሮሞዎቹ ሙስሊሙ ሞራል ምንድነው የሚያደርጉት እነዚህ ሲወልዱ አንዱ ልጃቸው እዛ እንዲያድገን ክርስቲያኑ ደግሞ መቶ እዚህ እንዲያድገን ያደርጋሉ። ስለዚህ አሁን እርስ በርስ እንዳይዋጉ ሄደው የሚዋጉ ከሆነ ልጃቸውን ነው የሚወጉት እና እንደዚህ አይነት አሬንጅመንት ፈጥረው
በቃ ኦሮሞ፣ አማራ፣ ክርስቲያን፣ እስላም ተብሎ መገዳደል እንዳይኖር በዛ ምክንያት ያንን አሬንጅመንት ፈተው እንጂ አሁን ያ ተረስቶ ወገኖቼ ያኔ የነበረው ሁኔታ ተረስቶ አሁን የኦሮሞ ብልጽግናዎች ስልጣን ሲይዙ ነገሩን አባብሰው አሁንም አርሲን በአርባ ጉጉ ጊዜ የነበረው አይነት ሰቆቃ በአርሲ ውስጥም እየተጨመረ እና ይሄ ግን ለብዙ ጊዜ አይቆይም። ለምን አማራው ተደራጅቶ ያጸፋ መልስ የሚመልስበት ጊዜ ሩቅ አይደለም። ያኔ ምን ሊኮን ወለጋ የሆነው ነገር በአርሲም ቢጀመር ምን ሊኮን ነው? ወዴት ነው እየሄድን ያለው? እና ይሄንን የኦሮሞ ፖለቲከኞችና የኦሮሞ ብሔረተኞች የተገነዘቡ አይመስለኝም። ወገኖች የዘር ፖለቲካ የጥላቻ ፖለቲካ ነው። የዘር ፖለቲካ የጥላቻ ፖለቲካ፣ የጥላቻ ፖለቲካ የመጨቃከን ፖለቲካ። መጨቃከን ደግሞ ወደ ደም መፋሰስ ያመራል፣ ወደ ደም መፋሰስ ይወስዳል። እና ነገሮች አሁን ባለው ሁኔታ ከቀጠሉ ወገኖቼ እጅግ በጣም ወደ ከፋ ደረጃ ነው የምንለው። የኦሮሞ ብሔረተኞች ለረጅም ጊዜ እነርሱ ብቻ እያፈናቀሉ እየገደሉ የዘር ማጽዳት ወንጀሎችን እየፈጸሙ ቆይተዋል። አሁን እንደዚህ አይደለም። እነሱ በጥላቻ ተሞልተው አማራን ለማጥፋት ለመግደል ጨክነው ሲሰሩ ራሱን ለመከላከል ራሱን ለማዳን ጨክኖ የተነሳ ማህበረሰብ አለ። እነሱ በፊት የሚገዱት እነሱ ነበሩ። አሁን ግን ተገዳይ መሆንም ጀምረዋል፣ መሞትም ጀምረዋል። እና ቢላው ወገኖቼ አሁን ሁሉንም ነው የሚቆርጥ። ቢላው እሳቱ ሁሉንም ነው የሚያጠፋው። ስለዚህ እሳቱ ሁላችንንም ከማጥፋቱ በፊት ቢላው ሁላችንንም ከመቆርጣችሁ በፊት አንድ ሀገር ነው ያለችን፣ ተከባብረን ኦሮሞ አማራ ሳንባባል ተከባብረን በፍቅር ሀገራችንን ብንጸድቅ ይሻላል። ስለዚህ አሁንም እላለሁ ክፉ ከፋፋይ የኋላ ቀር ፕሮፌሰር ኃይሌ ላሬቦ ፎተት ያሉት ለእልቂት ምክንያት የሆነው ለደም መፋሰስ ምክንያት የሆነው የዘር ፖለቲካ፣ የዘር ህገ መንግስት፣ የዘር አወቃቀር መወገድ አለበት። ይሄ ኦሮሚያ የሚባለው ክልል መፍረስ አለበት። ኦሮሚያ የኦሮሞ ምናምን የሚባል ነገር መፍረስ አለበት። ፍቅርን፣ አንድነትን፣ አብሮ ማደግን የሚያበረታታ ዘመናዊና የሰለጠነ ስርዓተ መንግስትን መዘርጋት። ቋንቋ ነው ልዩነቱ። እንደ ወለጋ አይነት ሰዎችን እንደዚህ አይነት ቦታዎች አሉ አይደል? እንደዚህ አይነት ቦታዎች አማራም ኦሮሞም በብዛት የሚኖርባቸውን ቦታዎች ህብረ ብሔራዊ መስተዳደር ማድረግ፣ አማርኛም ኦሮምኛም የሥራ ቋንቋ እንዲሆን ማድረግ። ሰው ቢፈልግ ልጆቹን የኦሮምኛ ትምህርት ቤት ይልካል፣ ቢፈልግ የአማርኛ ትምህርት ቤት ይልካል። የመንግስት መስሪያ ቤቶች በኦሮምኛም አገልግሎት ይሰጣሉ፣ በአማርኛም አገልግሎት ይሰጣሉ። አሁን አሜሪካን ሀገር አይደለም። አሁን ለምሳሌ ቶሮንቶ ካናዳ ቶሮንቶ ምንድነው ያለው? ቶሮንቶ ውስጥ ፈረንሳይኛ ተናጋሪዎችም አሉ እና ምንድነው ፐብሊክ ስኩሎች አሉ በፈረንሳይኛ ካሪኩለም ልክ ኮቤክ ሌሎች ቦታዎች እንዳሉ በፈረንሳይኛ ካሪኩለም ትምህርት የሚሰጡ የመንግስት ትምህርት ቤቶች አሉ የፈረንሳይኛ። ስለዚህ ሰው ምንድነው የሚያደርገው? ልጆቹ በፈረንሳይኛ እንዲማሩለት ከፈለገ ወደ ፈረንሳይኛ የህዝብ ትምህርት ቤት ይልካቸዋል። ልጆቹ በእንግሊዘኛ እንዲማሩለት ከፈለገ ወደ እንግሊዘኛ የህዝብ ትምህርት ቤት ይልካቸዋል። ስለዚህ ሰው እንደፈለገው ማለት ነው። እንደገና ደግሞ አሁን ለምሳሌ የተለያየ የመንግስት መስሪያ ቤቶች የሶሻል ሴኩሪቲ የሚሆን የተለያዩ ለመንግስት መስሪያ ቤት ሰርቪስ አለ አይደል? በፈረንሳይኛ ሰርቪስ የሚሰጥበት ቦታ አለ፣ በእንግሊዘኛ ሰርቪስ የሚሰጥበት ቦታ አለ። ስለዚህ በፈረንሳይኛ ሰርቪስ እንዲሰጣቸው የሚፈልጉ ከሆነ በፈረንሳይኛ ሰርቪስ የሚሰጥበት ቦታ ይሄዳል። ስለዚህ ሰው በሚፈልገው ቋንቋ አገልግሎት ይሄ እንግዲህ የሚድሮ መሰላችሁ ፈረንሳይኛ ተናጋሪዎችን በብዛት ስላሉ ማለት ነው።
አንዳንድ ቦታዎች ሙሉ ለሙሉ እንግሊዘኛ ተናጋሪዎች ብቻ የሆኑበት ቦታ ሁሉ ነገር በእንግሊዘኛ ነው። ብዙዎቹ ፈረንሳይኛ ተናጋሪዎች የሆኑበት ቦታ በፈረንሳይኛ ነው። ግን ሁለቱም ያሉበት ቦታ ግን በሁለቱም አገልግሎት ይሰጣል። ስለዚህ አሁን ለምሳሌ ቄለም ወለጋ እና ምዕራብ ወለጋ በሙሉ 97% ኦሮምኛ ተናጋሪ ስለሆነ እዛ አካባቢ ሁሉ ነገር በኦሮምኛ ቢሆን ችግር የለውም። ነገር ግን ምስራቅ ወለጋና ሆሮ ጉዱሩ ወለጋ አማራ በብዛት የሚኖርበት አካባቢ በኦሮምኛ ብቻ ሳይሆን በአማርኛ መሆን አለበት። መከባበራት ያንን ማድረግ እዚህ አካባቢ የሚኖረው አማራው በአማርኛ አገልግሎት ያገኝ ማለት እንዴት ተደርጎ ነው ኦሮሞን የሚጎዳው? የኦሮሞ ብሔረተኞች ይሄን አይፈልጉም። ለምን? ፖለቲካቸው ጥላቻ ነው። አያችሁ፣ ፖለቲካቸው ኦሮሞን መጥቀም ቢሆን ኦሮሞ በቋንቋው እንዲናገር በቋንቋው ትምህርት እንዲማር እርሱን ባህሉን እንዲያስፋፋ ከሆነ አላማቸው ያ አልተነፈገም። ይቀጥል። የኦሮምኛ ትምህርት ቤት ይላኩ። ኢሬቻን ከፈለጉ ለምን በአመት አንድ አይደለም ለምን በአመት 10 ጊዜ ያከብሩ? ምን ችግር አለው? ችግር የለው። በቋንቋቸው እንዳይማሩ፣ በቋንቋቸው እንዳይገለገሉ፣ መንግስታዊ አገልግሎት በቋንቋቸው እንዳያገኙ የሚከለክል ምንም ነገር የለም። ሌላው ግን በቋንቋው አገልግሎት ማግኘቱ እንዴት አድርጎ ነው ኦሮሞን የሚጎዳው? አሁን እኛ እየጠየቅን ያለነው እዚህ አካባቢ ያሉ አማራዎች በአማርኛ አገልግሎት ይሰጣቸው ነው። ለምንድን ነው ኦሮሞዎቹ የሚከፋቸው? የኦሮሞ ብሔረተኞች የሚከፋቸው ጥላቻ ካልሆነ በስተቀር። ስለዚህ አሁን ጉልበት ስለነበራቸው፣ ኃይል ስለነበራቸው፣ ተረኞች ስለሆኑ ያንን ነገር ከልክለው ሌላውን ማህበረሰብ መብቱን ነፍገው፣ መብቱን መንፈግ ብቻ አይደለም በአማርኛ አገልግሎት እንዳያገኝ ማድረግ ብቻ አይደለም፣ አማራ ነህ ብለው እየገደሉት እያፈናቀሉት ስለነበረ አሁን ያንን ለማስቆም ህዝቡ ተነስቷል። ስለዚህ አሁን መሆን ያለበት የሁሉም መብት መከበር አለበት። የኦሮሞ ሀገር ነው እያላችሁ እናንተ ትላንትና ከ300 ዓመት በፊት ከባሌ ከኬንያ ድንበር መታችሁ የያዛችሁትን ቦታ የኦሮሞ ነው ሀገር ብላችሁ ሌላውን እንደመጤ የምትቆጥሩበት የሞራል ኦቶሪቲ በቃ ያላችሁ። ስለዚህ ይሄ አጉል እንትናችሁን አቁሙና እንከባበር። እኛም ኢትዮጵያዊ እናንተም ኢትዮጵያዊ፣ ያቺ መሬት የሁላችንም ናት። ስለዚህ ያቺን መሬት ተከባብረን ኦሮሞ አማራ ምናምን ሳንባባል ተከባብረን በፍቅር ያችን መሬት እንጸድቃት። ያ አይሆንም የምትሉ ከሆነ ግን እናንተ እንደፈለጋችሁ እየገደላችሁ እናንተ እንደፈለጋችሁ እያደረጋችሁ የምትቀጥሉበት ዘመን አክትሟል። ስለዚህ ወገኖቼ ቢላው አሁን ሁሉንም ነው የሚቆርጠው። ስለዚህ እቺ ጥቁር የሆነችዋን ጨለማ የሆነችዋን ሀገራችንን በፍቅር የብርሃን ሀገር የዘር ፖለቲካው ኦሮሞን አልጠቀም። ወገኖቼ ከዚህ እኮ ከወለጋ እኮ በመቶ ሺህ የሚቆጠሩ ኦሮሞዎች እኮ ተፈናቅለዋል። ነቀምቴ ብትሄዱ እኮ ከነ ኪረሙ ከነ ምናምን የተፈናቀለ ኦሮሞ እኮ መሀት እኮ ነው ያለው። እንደዛ ይሁን። ስለዚህ የኦሮሞ በሰላም መኖር ይፈልጋል። ህዝቡ ገበሬው በሰላም መኖር ይፈልጋል። ገበሬው ህዝቡ በጦርነት ውስጥ መቀጠል አይፈልግም። ልጆቹ እንዲሞቱ ልጆቹ እንዲያልቁ አይፈልግም። ሰው ሰላም ነው የሚፈልገው። ሰው በሰላም ወጥቶ ኦሮሞም አማራውም ሁሉ በሰላም ወጥቶ መግባት ነው የሚፈልገው። ስለዚህ የኦሮሞ መሬት የአማራ መሬት ኦሮሞ አማራ እየተባለ ክፍፍል መቆም አለ። ስለዚህ የኦሮሞ ብሔረተኞች ባካችሁ ትንሽ እንኳን ለህዝባችሁ አስቡ። እየመጣ ያለው ነገር ቆመንለታል የምትሉት ማህበረሰብ በጣም የከፋ ነገር ነው እየመጣ ያለው። ነግሬያችኋለሁ። እስካሁን ስትገሉ ስታፈናቅሉ የፈለጋችሁትን ስታደርጉ ነበር። አሁን ያ ዘመን አብቅቷል። በዛኛው ወገንም ያመረረ በዛኛው ወገንም የጨከነ ኃይል እየመጣ ነው። የጨከነ ስለዚህ ወደ ባሰ ደረጃ ከመደረሱ በፊት ነገሮችን ለዘብ አድርጎ በይቅርታ መንፈስ ሁላችንንም የሚጠቅም
ለሁላችንም የሚስማማ የሁላችንም መብት የሚያከብር ስርዓተ መንግስት መሰርትሽ የኦሮሚያ የሚባለው ክልል መፍረስ አለበት ይፈርሳል ነገር የለም ነገራችሁ መፍረስ አለበት ብቻ ሳይሆን ይፈርሳል የኦሮሞ ብሔረተኞች ፈለጉም አልፈለጉም ይፈርሳል ለምን ይሄ አፓርታይዳዊ ክፉ ዘረኛ ብዙ ኢትዮጵያውያንን አገር አልባ ያደረገ መጀመሪያ መኖር ያልነበረበት ክልል አይደለም በእርግጠኝነት ነው የምናገራቸው ስለዚህ ያለው ሪያሊቲ ተገንዝበው ይሄ ክልል ለኦሮሞ የማይጠቅም ያንን ተገንዝበው ለሁሉም የሚጠቅም ለሁሉም የሚበጅ ስርዓተ መንግስቱ ሁሉም ተነጋግሮ ቁጭ ብሎ ተስማምቶ ለሁላችንም የሚስማማ ሁላችንንም የሚያከብር ሰጥቶ በመቀበል መርህ የተዘረጋ ስርዓት አብረን እንፍጠር እና የኦሮሞ ፖለቲከኞች እና የኦሮሞ ብሔረተኞች ወደዚህ ደረጃ ቢመጡ ጥሩ ነው የሚል እምነት አለኝ ይሰማሉ ብዬ አይደለም እኔ ለምን እነዚህ በሚስዮናውያንና በነሲያድ ባሬ በቆሻሻ በጣም መርዛማና ክፉ በሆነ ቆሻሻ በሆነ የሆነ ፖለቲካ አእምሮአቸው የቆሸሸና የተበላሸ በጣም ብዙ ወገኖችን መመለስ አስተሳሰብን መቀየር ከባድ ይሰማሉ ብዬ አይደለም የምናገረው ነገር ግን ቢሆንም እየመጣ ያለውን ነገር ማሳየቱ እየመጣ ያለውን ነገር ማሳወቁ ጥሩ ነው ብዬ ነው የማምነው በተለይ ወለጋ ያለው ነገር እንደማሳያ ያቀረብኩት ምንድነው ይሄ ነገር የዘር ፖለቲካው ከዘር ፖለቲካ ካልወጣን የዘር ፖለቲካውን ካላስቀረን ኦሮሞ አማራ በሚባል ነገር ተቀጠለን እና አብይ አህመድና የኦሮሞ ብልጽግና ደግሞ የኦሮሞ መንግስት ነው ብለን እነሱን ለመመከት እነሱ እየገደሉ እየጨፈጨፉ የኛ መንግስት ተነካ ብለን ደግሞ እነሱን ለመመከት የዘር ካርድ ተጫውተን ወደ ነገሮቹ ምናባብስ ከሆነ ወገኖቼ ቢላው ሁሉንም ነው የሚቆርጠው ሳቱ ሁሉንም ነው የሚያጠፋው ስለዚህ አሁንም እላለሁ የዘር ፖለቲካ ለኢትዮጵያ አይበጅም የዘር ፖለቲካ ለኦሮሞ አይበጅም አልጠቀመም ለኦሮሞ አልጠቀመም ብዙ አይወራም እንጂ ወለጋ ያለውን ሁኔታ ጉጂ ያለውን ሁኔታ በሌላ ቦታ ያለውን ሁኔታ ብታዩ ኦሮሞ በኃይለ ሥላሴ ጊዜ ከነበረው ሁኔታ በደርግ ጊዜ ከነበረው ሁኔታ በባሰ ሁኔታ ነው ኦሮሞ ያለው እና ይሄ ነው እንግዲህ አድማጮቼ ተመልካቾቼ ስላዳመጣችሁኝ በጣም አመሰግናለሁ በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ